السلام عليكم ورحمة الله وبركاته يا جماعة زاري رسائل من القرآن كفل 83 ይዤላችሁ መጥቻለሁ። የዛሬው በጣም ደስ የሚል ሀሳብ ነው። ለኔ ለራሴ ብዬ የምሰራው ነው። أعوذ بالله من الشيطان الرجيم لا يضل ربي ولا ينسى ጌታዬ አይረሳምም አይሳሳትምም አይረሳምም ይላል። لا ينسى الله لك خواطر جبرتها الله سبحانه وتعالى አይረሳም የጠገንከውን ልብ አይረሳም ስብራት ማለት ነው። ولا دموعا مسحتها ሰዎች ሲያለቅሱ አይተህ ተጨንቀህባቸውን ያበስከውን አይረሳም። ولا حزنا أزلته ያስወገድከውንም ሐዘን አይረሳም። لن ينسى لك دموعك وأنت تدعوه دعاء الموقنون بالإجابة موقن بالإجابة አይረሳልህም ቁጭ ብለህ ዱዓ አድርገህ አላህ ይቀበለኛል ብለህ እያለቀስክ ተንሰቅስቀህ ያደረግከውን ዱዓ አይረሳም። لن ينسى لك كتمان الإساءة وأنت القادر على ردها የሆነ መጥፎ ነገር ተደርጎብህ መመለስ እየቻልክ ዝም በዝምታ ያለፍከውን አይረሳም። ولا انسحابك من معركة الكل فيها خاسر የከሰርከውን ማዕረካ ሲል በቃ ይሄ እንዴት ነው ولا انسحابك من معركة الكل فيها خاسر የምንከስረው ነው ብለህ ሰግተህ ይሄን እከስራለሁ ብለህ የተውከውን ግጭትም ጥልም አይረሳም። لن ينسى لك صبرك في لحظة البلاء الله سبحانه وتعالى ሲፈትነህ በበሽታም በድህነትም ትዳር በማዘግየትም ሐጃ ውስብስብ በማለት ውስጥም ሲፈትነህ የሰበርክበትን ሞመንቶች አይረሳም። ولا شكرك في لحظات الرخاء አላህን ደግሞ በደህናው ጊዜ ስትቸገርም የሆነ ነገር ኒዕማውን ስታጣው ምናምን ሳይሆን በተደላደለልህ ጊዜ ሳትረሳ አላህን ያመሰገንክባቸውን ሞመንቶችም አይረሳም። سترى ماذا يفعل الله بهذا كله الله سبحانه وتعالى በእነዚህ ነገራቶች ሁሉ ምን እንደሚሰራ ታያለህ ወደፊት ማለት ነው። በጣም ደስ የሚል ሀሳብ ነው። አንዳንዴ ኸይር ስራዎችን እንሰራለን ውጤቱን ቶሎ ላናያቸው እንችላለን። ለብዙ ሰዎች የእንባ መታበስ ምክንያት ልንሆን እንችላለን። ለማጣታቸው ለማግኘታቸው ሰበብ ልንሆን እንችላለን። ሰደቃ በመስጠት ውስጥ አብሽሩ በመባባል ውስጥ ለነሱ ዱዓ በማድረግ ውስጥ ግን በዛ ሁኔታ ውስጥ ሆነን የኛ ሀጃዎች ሜቢ ላይሳኩ ይችላሉ። ወይም ደግሞ አላህ Subhanahu Wa Ta'ala ከላይ በቃ ሲፈትነን አንዱን ስንል ረጅም አመታቶችን በቃ ይሄ ነገር እንዴት ነው አይስተካከልልኝም እንዴ ምናምን ብለን እስክንጠይቅ ድረስ ባለው ፈተና ውስጥ መታገሳችንን አላህ Subhanahu Wa Ta'ala ወላሂ አይረሳም። إن الله لا يضيع أجر المحسنين ነው አላህ Subhanahu Wa Ta'ala መርሳት ብቻ አይደለም ምንዳውንም አያጠፋም። እኛ ባሰብነው ወቅት እኛ ጋር ላይ ደርስ ይችላል። አላህ ደግሞ የራሱ ቀመር አለው የሚያስተካክልበት የሚያደራጅበት ለዛ ነገር ብቁ ስንሆን የሚሰጠን የሚያመቻችልን ነገሮች ብዙ ናቸው። እንደኛ ፍላጎት በፈለግነው ወቅት ላናገኘው እንችላለን እንጂ በእንደነዚህ አይነት አሁን በገለጽናቸው ነገር ውስጥ የመጣ ቀልብ አላህ Subhanahu Wa Ta'ala እንዴት ነው ምን እንደሆነ የማይሰጠው ሱብሃንአላህ ወላሂ እንዴት ነው የተሻለ ነገር ላይ የማያደርሰው? እንዴት ነው ለሱ ኸይር ነገሮች መወፈቅ የማይሆንለት? በጣም ይሆናል። ምክንያቱም የመጣበት የቀልብ ሁኔታ አሁን የገለጽናቸው እኮ በጣም ምርጥ ከሚባሉ ፐርሰናሊቲም በሉት ኸይር ነገርም በሉት አላህ በሚወደው መልኩ የምትመጣ ቀልብ ናት። ሰዎችን فإن عاقبتم بمثل ما عوقبتم به فهو እንዴት ነው ምንድነው ኢቃብ ማድረግ በአማርኛውን አላሁ አለም መበቀል እየቻላችሁ ዝም ማለታችሁ በራሱ ጊዜ ይፍታው ብለን ዝም ብለን ያለፍናቸው የብዙ ሰው በደሎች እኮ አሉ። ቀላል ትንሽም ነገር ቢሆን በሌለንበት ስማችንን የሚያነሱት እንዲሰርታለች እንዲያድርጋለች ሜቢ ያን መባል ብዙ በህይወታችን ብዙ ነገሮችን ሊያበላሹ የሚችሉ የሰው ትዳር ውስጥ እንዲህም ገብተው ምናምን በቃ አላህ ራሱ ምንዳውን ይሰጣል በማለት በሰብር ያለፍናቸው ሞመንቶች ሁሉ አይረሳም። ሌላው ደግሞ ዋናው ነገር እንስቅ ብላችሁ አላህን ይሄን ሀጃ ያሳካልኛል ብላችሁ ዱዓ ያደረጋችሁበት በየቂን ኢንኬዝ ቶሎ ላታዩት ትችላላችሁ ውጤቱን እሱ ነው። አሁን ግን አላህ Subhanahu Wa Ta'ala አይረሳም። በዛ ዱዓ ውስጥ ብዙ የሚያስተካክላቸው ነገሮች አሉና
ታያለህ ወደፊት ሰተራ ማዛ የፍዐሉ ላሁ ቢሃዛ ኩሊህ። እኔ ከኔ ማብራራት በተጨማሪ የእናንተ የራሳችሁን እይታ ጨምራችሁ ሀሳቡ ግልጽ ነው ብታዩት ደስ ይለኛል። ይሄን ይመስላል የዛሬው ሀሳብ። ሰላም አለይኩም ወራህመቱላሂ ወበረካቱ።